በጌታ ራስ ስንወስድ እንደሚገኝ እናንተ እንደዛ ትላላችሁ። እኛ ሙሉ ሰርቪሱን ነው ያው የምንወስደው። እኔ በቃ እንደሚገባኝ ያው በፍርሃት ነው የምንወስደው። ንስሐ ገብተን መቼም ዝም ብሎ ቢሆን ኖሮ እንደዛ እናደርግም ብዬ ይሄ ስጋው ነው ይሄ ደሙ ነው ብለን ነው የምንወስደው። እና ግን አሁን ጌታ የሚገኘው ያው ህብረት ስላለው ነው ብለህ ቅድምም ስታብራሩ ነበር። እና ግን ጠረጴዛው ላይ ነው ጥያቄ። በቀደምም ዴቭ ሲናገር ነበር እና አሁን የጌታ እራት በህብስቱና በደሙ ላይ ነው አይደለ የሚገኘው። ግን እቃው ላይ ልክ እንደ ብሉይ ኪዳን በቃ ለዛ የተቀደሰ ብለን በአዲስ ኪዳንም በእኛም ማለት ነው ቁሳቁስ ላይ ያርፋል ወይ? እሱ ጥያቄ። ምክንያቱም አሁን በሉትራን እንደውም ዴቭ ሲል ነበረ እናንተ ያው ሶሪቲቭ እንደውም አንዳንድ ጊዜ እናስቀምጠዋል ስትል ነበርና ተጠቅመንበት እንደውም ጠረጴዛው እንትኑ ላይ አይደለም አይደለ ወይኑ የሚቀመጥበት እቃ አለው። ግን ጠረጴዛው ብናነሳው ሌላ ነገር ቢጠቀምበት ኃጢአት ነው ወይ? አይኑ መክበሩ ይሄ ጥሩ ነው ብዬ ነው የማስበው የጌታ እራት የሚከበር ስለሆነ በትክክል። ግን ቢነሳ እንትን ኃጢአት ነው ወይ? እንደ ብሉይ ኪዳን ይሄ ጠረጴዛ ውስጥ በቃ የጌታ ነገር እዛ ውስጥ የእግዚአብሔር መንፈስ ካለበት ይቀስፋል ወይ ሰው ሲያነሳ ወይ ካላግባብ ከተደረገ ማለት ነው። እና ዴብም ሲመልስልኝ ነበረ የቁጥቋጦውን እንደውም የቅባትን የእግዚአብሔር ነገር እና እዚህ እንደውም እኔ ቆላስይስ ላይ ሳነብ ነበርና ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ስጋ ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉ ትእዛዝ በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና ይላልና ከበፊትም ይላል ከሱ በፊትና ይሄ አንደኛ ያ ጠረጴዛ በመነሳቱ ኃጢአት ነው ወይ ወይስ ደግሞ እንደገና ደግሞ በዛም በጠረጴዛውም ላይ የእግዚአብሔር መንፈስ ከህብስቱና ከወይኑ ውጭ ያርፋል ወይ? ጥያቄ ነው ያለኝ። እሺ ቢሾፕ ዳዊት እንግዲህ የእሱ ጥያቄ ነው። በአዲስ ኪዳን ማለት መንፈስ ቅዱስ በእኛ ላይ በፊት እንግዲህ በቃ አዲስ ኪዳን አደርጋለሁ እናንተ ናችሁ። ጳውሎስም ሲናገር ትንሽ ስለሆነ በእናንተ ውስጥ ነው ማድረው ይላልና ገብቶናል። አሁን የቴብሉ ጉዳይ አይደለም። ገብቶናል። ከቴብሉ ጋር ዴቭ ያብራራና እኔም ቀጥልበታለሁ። ኦኬ ጂሰስ ስሟን እኮ ስላልጻፈች በቃ በዚህ ስም እሺ ልናገር። ኦኬ የእሷን መልስ እንትን ከማለት በፊት ከታች አንድ ቅድም ባልኩት ላይ የተጠየቀ ጥያቄ አለ። መሀላዊ የሚባል ወንድም ወይም እህት ማለት ነው። ይሄ ስክሪፕቸር ነው ወይ አሁን ያላችሁት የተረፈው የጌታ እራት የሚለው ስክሪፕቸር ነው ወይ የሚል ጥያቄ ተጠይቋል። እና ኦፍኮርስ ስክሪፕቸር ነው። በመጀመሪያ ይሄ ቅድም ያልኩት እኛ ኮንፌሽናችን ያስቀመጠው ሁለት ነገር ነው ብዬ ያልኩት ቡክ ኦፍ ኮንኮርድ አርቲክል 7 ላይ ሁለቱ ነገሮች ተቀምጠዋል። ማቃጠል ወይ የተረፈውን መብላት የሚለውን አስቀምጧል። ከኮንፌሽናችን ውጪ አይደለም የተናገርነው። አንድ ሁለተኛ ደግሞ የተረፈውን መብላት የሚለው እኛ ይሄንን የጌታን ራት ከፋሲካው ራት ጋር እና ከመናው ጋር የተገናኘ ስለሆነ የአሮን ልጆች አሁን ለቅዱስ ቁርባን የቀረበውን መስዋዕት የአሮንና ልጆቹ የተረፈውን ይበሉታል ይላል ዘጸአት ላይ ማለት ነው። ዘጸአት 29:33 ላይ ሌሎችን ቦታ አለ፣ ግን ይህንን ያዘው። ዘጸአት 29:33 ላይ የተረፈውን አሮንና ልጆቹ ይበሉታል ይላል። ማንም መብላት አይችልም የተቀደሰ ስለሆነ፣ የተረፈውን ግን አሮንና ልጆቹ ይበሉታል። ኦኬ የተረፈውን ደግሞ መቃጠልስ የሚልስ አለ ወይ? አዎ አለ። ዘጸአት 29:34 ላይ የተረፈውን ማንም አይበላውም፣ ማንም እንትን አይለውም፣ የተረፈውን ታቃጥሉታላችሁ ተብሎ ተጽፏል። ይቃጠላል። ስለዚህ ይሄ ማቃጠልም ሆነ የተረፈውን ማቃጠል የተቀደሰ ስለሆነ ማንም ስለማይነካው ማንም እንትን ማለት ስለሌለበት መቃጠልም ሆነ የተረፈውን መብላት በመጽሐፍ ቅዱስ የተቀመጠ ነው ማለት ነው። ለምን? የጌታ እራት ከፋሲካው እራትና ከመናው ጋር የተያያዘ ስለሆነ ከብሉይ ኪዳን ጀምሮ ማለት ነው። ይሄ መሰለኝ ጥያቄ የነበረው። ኦኬ ወደ
እህቴ ጥያቄ በምመጣበት ሰዓት ወደ አልተር ነው የምንመጣው። ኦኬ አልተርን እንግዲህ ከዚህ በፊት ሶሪቲ ቤት በሰፊው ተናግር ያለው ታሪካዊ ሁኔታውን በቤተ ክርስቲያን ታሪክ ውስጥ አልተር ያልነበረበት ጊዜ እንዳልነበረ አልተር ከቤተ ክርስቲያን የወጣው መቼ እንደሆነ እንደውም ቪዲዮ ላይም ሙሉውን አስቀምጨዋለሁ። አሁን በትናንት ነው ምናምን አስቀምጨዋለሁ ሙሉን ሀሳብ ማለት ነው። ኢቭን እነ አትናሺየስ እነ ኦግስቲን በነዛ በ300 ዓመታቶች ውስጥ የነበረውን የእንጨት አልተር የገለጡበትን መንገድ ማለት ነው። ከዛ በኋላም የድንጋይ የእብነበረድ አልተር እንዴት እንደነበረ በቤተ ክርስቲያን ታሪክ ውስጥ በ16ኛው ሴንቸሪ ደግሞ ኤድዋርድ እንዴት ያንን የድንጋይና የእብነበረድ የሆነውን አልተር በእንጨት ቀለል ባለ እንጨት እንዴት እንደቀየረው በሪፎርሜሽን ጊዜ አይተናል። በ19ኛው ሴንቸሪ ላይ ደግሞ በሞደርን ኢቫንጀሊካል ሙቭመንት ጊዜ በእነዚህ ቸርቾች በባፕቲስት ቸርቾች ሁሉ ይሄ ቻርለስ ግራንድሰን የሚባለው በ19ኛው ሴንቸሪ ሙሉ በሙሉ ከቤተ ክርስቲያንን አልተርን እንዳስወጣና ቤተ ክርስቲያን ፑልፊት ብቻ ያላት ባዶ አዳራሽ ሆና እንደቀረች ተናግሬያለሁ። ይሄ ታሪክ ነው፣ ማንም ሪፊዩት ሊያደርገው የማይችለው በሂስትሪ የተቀመጠ ነው። ኦኬ ይሄ ከሆነ ዘንዳ አልተር አሁን የምንድን ነው ብለን በምንልበት ሰዓት ከታቦት ጋር ይያያዛል። ቶማስ አኩይነስ ያንን ነው የሚያያይዘው። ቶማስ አኩይነስ ታቦቱን አልተር ብሎ ይጠራዋል፣ የጌታ መገኘት ብሎ ይገልጠዋል። ቅድም እንዳብራራሁት በሮሜ ኮመንተሪ ቻፕተር 9 ሌክቸር 1 ላይ ወርቁን፣ የግራሩን እንጨት፣ መናውን፣ ህብስቱን ሁሉ እንዴት አድርጎ ከጌታ እራት ጋር እንዴት ቆልፎ በደንብ አድርጎ አገናኝቶ ጽፏል አኩይነስ ማለት ነው። ስለዚህ በአልተሩ አሁን እንግዲህ እብነበረድና አሁን በሃይ ሉትራን ቸርቾች እብነበረድ የድንጋይ የሆነ በጣም ያማረ አልተር ነው ያላቸው። ይሄ የሌላቸው ሊኖሩ ይችላሉ። በጣም ያማረ ለዚህ አገልግሎት የተለየ እንጨት ሆኖ ግን የሆነ ቀለል ያለ ዝም ብሎ ተራ እንጨት ሳይሆን ጠንካራ የሆነ እንጨት የሚጠቀሙ ለዚህ አገልግሎት ያንን የለዩ ቸርቾች ሊኖሩ ይችላሉ። አሁን በዛ ቦታ ላይ አንድን ነገር ቅዱስም የሚያደርገው እርኩስም የሚያደርገው የተገለጠበት ነገር ነው። ማን ተገለጠበት ነው ወሳኙ። ልክ ለሙሴ እግዚአብሔር በቁጥቋጦ ሲገለጥ ምንድን ነው ያለው? ቁጥቋጦ ነው። ነገር ግን እግዚአብሔር ስለተገለጠ የቆምክበት ስፍራ የተቀደሰ ነውና ጫማን ከእግር አውልቅ። ሙሴ የቆመበት ስፍራ እግዚአብሔር ከመገለጡ በፊት ጫማ የሚያስወልቅ አልነበረም። እግዚአብሔር ሲገለጥበት ግን ጫማ የሚያስወልቅ ነው። ስለዚህ አንድን ነገር ቅዱስ የሚያደርገው የተገለጠበት ነው። እግዚአብሔርን የተገለጠበት ወይ ሰይጣን የተገለጠበት የሚለው ነገር በጣም ወሳኝ ነው። እግዚአብሔር የተገለጠበት ቦታ ሁሉ ቅዱስ ነው። እግዚአብሔር እየሰራበት እየተጠቀመበት ድወል ያደረገበት ሁሉ ቅዱስ ነው። የእኛንም ቅድስና ከዛ ውስጥ ማያያዝ ይቻላል ማለት ነው። እና አሁን አልተርን በምናይበት ሰዓት ጌታ ቅድም ስናብራራው እንደነበረው ጌታ ሱፐርናቹራል በሆነ መንገድ በአካል የሚገለጥበት የሚገኝበት ፕሬዘንስ የሚያደርግበት ነው ብለናል። ጌታ የሚገኝበት የሚገለጥበት ፕሬዘንስ የሚያደርግበት በስጋ በደም በነፍስ በዲቪኒቲው ፕሬዘንስ የሚያደርግበት ስለሆነ በዛ ቦታ ላይ ጌታ በሚገለጥበት ዩኒክ በሆነ መንገድ ነው በዛን ጊዜ የሚገለጠው። እዛ ቦታ ጋር ያለው ሴሬሞኒው፣ ስርዓቱ፣ ሁሉ ነገሩ እዛ አካባቢ ቅዱስ ነው። አሁን ያ አገልግሎት ከጨረሰ በኋላ የጌታ መገኘት በቅዱስ ቁርባኑ በመገኘቱ ከጨረሰ በኋላስ ብለን በምንልበት ሰዓት ይሄ አልተር ለዛ ስራ የተለየ ነው። በቃ ይሄ አልተሩ ለዛ ስራ የተለየ ለጌታ ስራ ይሄ የጌታን እራት ስጋና ደሙን ለሚቀርብበት ጌታ ፕሬዘንስ የሚያደርግበት ለዛ አገልግሎት የተለየ ነው። ሌላ ነገር ልንጠቀምበት ለሌላ ነገር ልናውልበት አንችልም ነው። ልክ ማን ነው ያ በዳንኤል ላይ ንጉሱ የእግዚአብሔርን መጠጫ እንትኖች ምንድናቸው ኩባያዎቹን አንስቶ እንትን ባለበት ሰዓት ምንድነው ግድግዳው ላይ የተጻፈው? ማን የቴቄል ፋሬስ የሚል በሚዛን ተመዝነ ቀን ለተገኘ። ለምን? እግዚአብሔር የእግዚአብሔርን መጠጫ ላልተገባ ነገር ስለዋለ ማለት ነው። እዚህም በአዲስ ኪዳን በምናይበት ሰዓት አዲስ ኪዳን ከቁስ ጋር ይገናኛል እንዴ? ከኛ ጋር ብቻ ነው እንዴ? እንደዛማ ከሆነ ኢየሱስ ጨርቁ ፈውሷል። ጨርቁን ነክተው ጳውሎስ ጨርቁ ማህረቡ እንትን ብሏል፣ በጨርቁ ተጠቅመዋል። የቤተ ክርስቲያን ሽማግሌዎች ከእናንተ የታመመ ቢኖር ማንም ዘይት ቀብቶ፣ ዘይት ቁስ ነው እኮ ከዘይት ጋር ምን አገናኘው ብለን ስንል ጌታ የሚሰራበት መንገድ አለ ማለት ነው። ይሄኛው ደግሞ ለየት ያለ ዩኒክ የሆነ የጌታ ፕሬዘንስ ነው።
ከዚህ የተነሳ አልተርን ለዚህ አገልግሎት ብቻ የተለየ ነው። በሉትራን ቸርች፣ በመካነ ኢየሱስ በሉትራን ቸርች ለዚህ አገልግሎት ብቻ የተለየ ነው። ለሌላ ነገር ማዋል አንችልም። እዛም የጠየቅኩት ያንን ነው። እኛም እኮ ጠረጴዛ እንጠቀማለን፣ ቆንጆ የሆነ መሸፈኛ አድርገን እንጠቀማለን። ኦኬ፣ ጠረጴዛ ተጠቀማችሁ። ከዛ በኋላ አገልግሎቱ ካለቀ በኋላ ምሳ ልትበሉበት ይችላል። አዎ ሊበላበት ይችላል። ሌላ አገልግሎት ሊሆን ይችላል። አዎ። እንደዛ አይደለም አልተር ማለት ለዚህ አገልግሎት የተለየ ለዚህ ነገር የተለየ ነው። ያ ቦታ፣ ያ ስፍራ፣ ያ ነገር፣ ያ ማቴሪያል ለዚህ ነገር የተለየ ሆኖ ነው የሚቀርበው። በቤተ ክርስቲያን ታሪክ ውስጥ እንደዛ ነው ሲያደርጉ የነበረው የሚለውን ነው ያቀረብኩት ማለት ነው። ቴንክ ዩ ዴቭ። ኦን ታፕ ኦፍ ዳት ምንድን ነው ፖይንቱ? እንግዲህ ይሄው ነው። ቴዎሎጂካል ሚኒንግ አለው እዛ ቦታ ላይ። አንደኛ ክርስቶስ ራሱ ስጋና ደሙን የሚያስተናግደን የሚሰጠን ቦታ ነው። ህዝቡ በዚህ በሎርድ ሳፐር አይደል የጌታ እራት እኮ ነው የሚባለው። ስለዚህ ጌታ የሚገኝበትና ህዝቡ በጠረጴዛው ዙሪያ የሚሰበሰብበትና ዩኒቲው ምንድን ነው? ቤተክርስቲያን እኮ ቃሉና ወንጌሉ ወይም ቃሉና ሳክራመንቱ እኮ ነው። ስለዚህ በቤተ ክርስቲያን ውስጥ እነዚህ ሁለቱ ነገሮችን ነው በተለይም ደግሞ በሉትራን እንትን የምናደርገው። ስለዚህ በእነዚህ ከሁለቱ በቃሉና በሳክራመንቱ የተነሳ ትልቅ የወርሺፓችን ሰንተር ነው። የእግዚአብሔር ቃልና ሳክራመንቱ የወርሺፑ ሰንተር ነው። ስለዚህ ያን አልታር ባየን ቁጥር ህዝቡ የሚሰበሰብበትና በኦልድ ቴስትመንት ህዝቡ መስዋዕት የሚያቀርብበት ነው አይደል? አሁን ግን እኛ ደግሞ ከክርስቶስ የምንቀበልበት የኃጢአት ይቅርታን፣ ድነትን፣ ሌሎችንም ነገሮች ሁሉ የምንቀበልበት ቦታና ታንክስ ጊቪንግ ነው። ዩካሪስት አይደለ? ታንክስ ጊቪንግ የምናደርግበት ቦታ ነው። ስለዚህ በቤተ ክርስቲያን ውስጥ የወርሺፕ ጥግ ነው፣ የወርሺፕ ሰንተር ነው ሳክራመንቱና ቃሉ። ስፔሻሊ በዛ መልኩ ነው የምናየው ማለት ነው። ይሄን ይመስላል። ተጨማሪ ጥያቄ ካለ ወይም ሀሳብ ካለ መቀጠል ይቻላል። ልጨምርልሽና ትመጫለሽ። ጂሰስ ከታችም እየተጠየቀ ስለሆነ ስክሪፕቸር አድርግልን፣ ከመጽሐፍ ቅዱስ ጥቅስ ስጠን እየተባለ ስለሆነ ከመጽሐፍ ቅዱስ ጋር አልተርን ላያይዝልሽ። ከመጽሐፍ ቅዱስ እንግዲህ ብሉይንም አዲስ ኪዳንም ነው የምንቀበለው አይደለ? አልተርን በምናይበት ሰዓት የመጀመሪያውን አልተር ያዘጋጀው ኖህ ነው። ኖህ በዘፍጥረት 8:20 ላይ ከጥፋት ውሃ በኋላ የመጀመሪያውን አልተር ሲያዘጋጅ እናያለን። ከዛ አብርሃም በዘፍጥረት 12 ቁጥር 7 ላይ አልተር ሲያዘጋጅ እናያለን። ሙሴ በዘጸአት 20 ቁጥር 24 ላይ አልተር ሲያዘጋጅ እናያለን። በአዲስ ኪዳን ዕብራውያን 13:10 ላይ መሰዊያ አለን ብሎ ጳውሎስ ሲገልጥ እናያለን። ራእይ ምዕራፍ 8 ከቁጥር 3 እስከ 4 ላይ መሰዊያ አልተር እናያለን። ሐዋርያ ሥራ 17:23 ላይ አልተር እናያለን። ጳውሎስ ደግሞ እንዲሁ ጠረጴዛ አለን ብሎ ጠረጴዛ አድርጎ ሲገልጠው እናያለን። እነዚህ ሁሉ ከኖህ ጀምሮ እስከ ራእይ ድረስ የተጻፉ ናቸው። ያለ አልተር ይሄ መሰዊያው ሳይዘጋጅ የጌታ ፕሬዘንስን መጠበቅ ትክክል። መሰዊያው ይሄ ምንድን ነው? መሰዊያው ወይም ጠረጴዛው ወይም አልተሩ ወሳኝነት አለው ማለት ነው። ኤልያስ መጀመሪያ የእግዚአብሔርን መገለጥ በዛ በመስዋዕቱ ላይ ከመጠየቁ በፊት መሰዊያውን ነው ያዘጋጀው። ከበዓል ነቢያት ጋር በነበረው እንትን ማለት ነው። መሰዊያውን ነው ያዘጋጀው። መሰዊያው ከተዘጋጀ በኋላ ነው ከዛ በኋላ የጌታን መገለጥ የጠየቀው የጠራው ማለት ነው። እና ይሄ ጌታ ይገኛል፣ ጌታ ይገለጣል ካልን መሰዊያው መኖር አለበት፣ አልተሩ መኖር አለበት፣ የሚገለጥበት የሚገኝበት ስፍራ ማለት ነው። እና ከዛ ጋር የተያያዘ ነው። ስክሪፕቸር አድርጉልኝ ስላሉ ከኖህ ጀምሮ እስከ ራእይ ድረስ ማያያዝ የሚቻል ክፍል ነው ማለት ነው። ያ ትክክል። በተለይም ደግሞ በብሉይ ኪዳን ያው ሰዎች የሚመገቡበትን ቦታ ነው አይደለም? ይሄ አልታሩ እኮ ወደ ቅድስተ ቅዱሳን ከመግባቱ በፊት ሌሎች ውኆች ሁሉ የሚመገቡበት አለ። እንደገና ደግሞ ካህናቶቹ ውስጥ ነው የሚመገቡበት ቦታ አለ። አሁን ግን በአዲሱ ክርስቶስ ራሱ ነው ሁላችንም ያለመከፋፈል የምንሰበሰብበት ቦታ ነው። ሰንተር ኦፍ ወርሺፕ ነው ማለት ነው። አልተር ሁሉም አዘጋጅቷል እንዳለው ዴቡ።
ማየት ይቻላል አሁን የጠቀሳቸውን ጥቅሶች። ከዛ አንጻር ነው። ግን የዛን ጊዜ ሳክሪፋይስ ለማድረግ ነው። አሁን ግን ከጌታ ድነትን የኃጢአት ይቅርታን ሁሉም የሚቀበልበት ቦታ መሆኑንም የሚያሳይ ነው። ጂሰስ እሺ። የኔ ጥያቄ የነበረው አልተር ነው አለ በየሁሉም የሚቀመጥበት ማለት ነው። በአብያተ ክርስቲያናት እኔ አይቻለሁ ሁሉም ቦታ ብዬ አስባለሁ። መቼም መሬት ላይ የሆነ ቦታ አለም፣ ጠረጴዛ ላይ ነው የሚዘጋጀው። የኔ ጥያቄ እንትኑ ላይ አሁን ሲካሄድ የጌታ እራት በዛ ላይ ፕሬዘንሱ አለ ብለን ነው አይደለ? የጌታ እራት በሳምንትም ቢሆን እንወስድ በወርም ብንወስድ ከወሰን በኋላ የኔ ጥያቄ የነበረው ዴብ ያው ከብሉይ ኪዳን ጋር አድርጎ ቁሳቁሳው የጳውሎስ ጨርቅ እንደዚህ አንዳንድ ኢቨንቶች ሊደረጉ ይችላሉ። ግን ይሄ ማለት እኮ ሌላም የምንጠቀምባቸው መሳሪያም ላይ በቤተ ክርስቲያን ውስጥ ያሉ ጠረጴዛው ላይ ነው ጥያቄ፣ እንትኑ ላይ አይደለም። የጌታ እራትና ደሙ ላይ አይደለም። ሁሉም ጋር አለ ማለት ነው። ልክ ብሉይ ኪዳን ይሄን ዕቃ እንትኖቹ እንዳትነኩ ምናምን እንደተባለው ከዛ ጋር ጥያቄ ስለሆነብኝ ነው ከቁሳቁሶቹ ጋር ነው እንጂ ከጌታ እራት ልክ የዛን ከተካሄደ በኋላ አይነው ፕሬዘንት እግዚአብሔር ይገኛል። ሁልጊዜም እግዚአብሔር ከኛ ጋር ነው ብለን ነው የምናስበው፣ ስናመልክም ስንዘምርም ምን ስናደርግም። ግን በተለየ ሁኔታ የጌታ እራትና ስንወስድ ጽዋውን ይገኛል ብለን ከዛ በኋላ ያለው ስለ ጠረጴዛው ስላለው ጥያቄ ነው። አንድ አልመለስክልኝም። ያነ ተነስቶ ቢቀመጥና ሌላ ቢደረግ እንደ ኃጢአት እንደ ብሉይ ኪዳን ይሆናል ወይ ብዬ ነው የጠየቅኩት ዴቭ። ያ ምን አለ መሰለሽ፣ አሁን እናንተ በግልጽ እናውራ። እናንተ አሁን የጌታ እራት በምታዘጋጁበት ሰዓት፣ ጠረጴዛው በሚዘጋጅበት ሰዓት ስለ አልተር ነው ብላችሁ ከወሰዳችሁ እሱን ማለት ነው አልተር ነው ብላችሁ ከወሰዳችሁ ልዩ ጸሎት፣ ልዩ ኮንሰክሬት የማድረግ ጠረጴዛውን ወይም አልተሩን የማድረግ ጸሎት አለ። እንግዲህ እኛ ከመጀመራችን በፊት እንደሆነ አላቅም፣ ግን በጣም የጌታ እራት ሲሰጥ በክብር ምልህ ስርዓቱ ሊካሄድ ካለ በንስሐ እንደምንወስድ ያልገባው እንዳይወስድ ይነገራል። ከዛ ይህ ደሙ ነው ይህ ስጋው ነው ብለን እንወስዳለን። ስፔሲፊክ ግን ጠረጴዛው ይዘጋጃል። ከዛ በላይ እቃው አለ አይደለ? ወይም የሚቀመጥበትም ምንድነው ህብስቱ የሚቀመጥበትም አለ። ግን ስለ ጠረጴዛው ራሱ ጠረጴዛው ተባርኮ ምን እንደሆነ ብዙ እኔ እንግዲህ ያንን ስለማላዘጋጅ የሚያዘጋጁ ለዛ የተወሰኑ ስለሆነ አላውቀውም። ያ አልተር አሁን ለዚህ አገልግሎት የተለየ ሲደረግ ጸሎት አለ፣ ኮንሰክሬት ይደረጋል፣ ቅባት አለ። ያ ሁሉ ተደርጎበት ለዛ አገልግሎት ዩኒክ ተደርጎ ይለያል አልተር ማለት ነው። ከዛ በኋላ ለሌላ ነገር ማዋል አይቻልም፣ ለሌላ ነገር ማድረግ አይቻልም። ለዛኛው አገልግሎት ምን የተደረገ ነው? የተለየ ተደርጎ ነው እንትን የሚባለው እንጂ ዝም ብሎ አምጥቶ ጨርቅ አልብሶ ምናምን ማድረግ አይደለም። ያ አልተር አይባልም። አልተር የሚባለው ልክ የጌታ እራት አሁን ካህኑ ወይም ቄሱ ምንድን ነው የሚያደርገው? ኮንስክሬት ያደርገዋል አይደለ? ኮንስክሬት ያደረገው ማለት ምን ማለት ነው? ወደ ላይ ያነሳውና የጌታ ስጋ ከህብስቱ ጋር ህብረት አለው የሚለውን ኮንስክሬት ያደርገዋል። ከዛ ያስቀምጠውና ይሰግዳል። ወይኑንም ያነሳና ኮንስክሬት ያደርገዋል። ያኛው አሁን ህብስቱና ወይኑ ነው። አልተሩ በመጀመሪያ አልተሩ ከተዘጋጅቶ ካለቀ በኋላ ኮንስክሬት ይደረጋል። ጸሎት አለ አልተሩ ላይ ብቻውን ማለት ነው፣ ምንም ነገር ከመካሄዱ በፊት። ለዛ አገልግሎት ሴሬሞኒ ይለያል፣ ይጸልያል፣ ቅባት አለ፣ ኮንስክሬት ይደረጋል። ልዩ ሴሬሞኒ አለ ለአልተር ብቻ የሚደረግ አስቀድሞ ማለት ነው። ለዛ እሱም ግን አገልግሎት ከመጽሐፍ ቅዱስ ጋር ቆይ ዴቭ፣ ስለ ጠረጴዛው ጸልዩ ቅባት ቀቡ የሚል አለ። እንግዲህ ቆሮንጦስ ላይ እንደውም የጌታ እራት ሲወስዱ የነበረው በሆኑ አይነት ሁኔታ አይደለም አይደለ? ይሄን ነበር ቅድም ጉድ ማለት ከመጽሐፍ ቅዱስ ጋር ብታገናኘው ወይንም ይሄን እያደረጋችሁ ቀብታችሁ የተለየ ልክ ብሉይ ኪዳን ትእዛዝ እንደነበረው እንትን ካለ ብጠቅስልኝ ብዬ ነው። ታሪካዊ ሁኔታውን ከዚህ በፊት እኮ አስቀመጥኩኝ። በመጀመሪያዎቹ 300 ዓመታት ቤተክርስቲያን ወይም ክርስትና ሌጋላይዝድ አልነበረም። ሌጋላይዝድ የሆነው በንጉስ ኮንስታንቲን ጊዜ ነው። ስለዚህ የዛን ጊዜ አልተር ነበራቸው ወይ? አዎ
አልተር ነበራቸው። ግን ምን አይነት አልተር ነበር የነበራቸው? የእንጨት አልተር ነው። ለምን? ቤተ ክርስቲያን በግለሰብ ቤቶች ውስጥ ብቻ ስለነበረች ያንን የአልተር ለሌላ ነገር ያውሉበታል ወይ? በፍጹም። ያንን አትናሺዮስና ኦግስቲን የእንጨት አልተር እንደነበራቸውና ከዛ በኋላ በሆነ ጊዜ በስደት ጊዜ እንደተቃጠለ ጽፈዋል። እንዳቃጠሉት ማለት ነው። ስደት በገጠማት ጊዜ ቤተክርስቲያን ማለት ነው። ለዛ አገልግሎት ብቻ የሚለዩት ነበረ። አልተሩን ያንን ጠረጴዛ የእንጨትም ቢሆን እንኳን በግለሰብ ቤት ቢሆን እንኳን ለዛ አገልግሎት ብቻ ለይተውት ነበር በመጀመሪያዎቹ 300 ዓመታት። ክርስትና ሌጋላይዝድ ከሆነ በኋላ ደግሞ የእብነበረድ የድንጋይ አልተር ነበር የነበራቸው፣ የተለየ ነበረ። እነ ፍላቪያንን መውሰድ ይቻላል። በሁለተኛው የኤፌሶን ጉባኤ ላይ ወታደሮቹ መጥተው ሊያወጡ ሲሉ ፍላቪያን አልተሩን ይዞ ነበር ሲታገል የነበረው። ትንቅንቅ ነበረ፣ ብዙ ነገር ነበረ። አልተሩ ጠንካራ የድንጋይ አልተር ነበረ፣ ታሪክን በምናይበት ሰዓት ማለት ነው። ስለዚህ አልተሮቹ ለዛ አገልግሎት ብቻ እየተለዩ ነበሩ፣ በቤተ ክርስቲያን አገልግሎት ውስጥ ማለት ነው። ለምን? ሪል ፕሬዘንስ ስለሆነ የጌታ በስጋ በደም በነፍስ በዲቪኒቲው ይገኛል ብሎ ቤተክርስቲያን ስለምታመን ዩናመስሊ ኮንሰንሰስ የሆነ መረዳት ስላለ በዚህ ጉዳይ ላይ ማለት ነው። እና እንደዛ ነበር የሚለዩት፣ እንደዛ ነበር የሚያደርጉት ስለ አልተር ጉዳይ ማለት ነው በቤተ ክርስቲያን። ስለ አልተሩማ ተስማማን እኮ ከቤተ ክርስቲያንም ከአባቶችም። ግን ቅባት ቀብታችሁ ጸለያችሁ የተለየ የሚለውን ነው እኔ ጥያቄ ሆነብኝ። እንግዲህ እንደዛ ከሆነ ያንን ትራዲሽንም ነው፣ እንደገናም ደግሞ የብሉይ ኪዳንም ነው። የብሉይ ኪዳን ላይ በምታይበት ሰዓት ለጌታ አገልግሎት የሚውሉ ነገሮች በሙሉ ይለያሉ። ያንን ማቴሪያል ሌላ ሰው መጠቀም አይችልም፣ ለራሱ ማዋል አይችልም። ከዛ ጋር የተያያዘ ነው። እሺ እንግዲህ ያው ሪል ፕሬዘንስ የሚለው ጂሰስ ሪል ፕሬዘንስ የሚለው እሱ ጋር ነው ወሳኙ። አሁን ጌታ በስጋ በደም በነፍስ በዲቪኒቲው ይገኛል ወይ የሚለው ነገር በጣም ወሳኝነት አለው። ጌታ አዎ ይገኛል፣ ሪል ፕሬዘንስ ነው የሚያደርገው በስጋ በደም በነፍስ በዲቪኒቲው ብሎ ካመነ የሚገኝበት ቦታ ለሱ የሚገኝበት ፕሬዘንስ የሚያደርግበት ነገር ለሱ የተለየ መሆን አለበት። መለየቱን የሚያሳይ ነው እንጂ አሁን አይ ቲንክ የጂሰስ ጥያቄ ራሱ አልተሩ ኦኬ ተለይቷል፣ ግን አልተሩ ራሱ እንደ ቅዱስ እንቆጥረዋለን አይነት ነገር ነው ጂሰስ? አዎ ትክክል። ማለት እንደ ብሉይ ኪዳን የተቀደሰ የተለየ ብለን እቃ እንደዛ እናስቀምጣለን ወይ? አሁን ዴቭ ደግሞ ሲያብራራው እንደውም ቅባት ቀብተን ቀድሰን የተለየ እቃ ነው የምናረገው ነው የሚለው። አይ ነው ለዛ ብቻ መዋሉ ጥሩ ሀሳብ ነው። አዎ የተከበረ ስለሆነ ጌታ እራትና እግዚአብሔር መንፈስ በዛን ጊዜም ስለሚገኝ፣ ግን ከዛ በኋላ ያለውን ግን ቀብት ምንድን ነው ተጸልዮ ተቀብቶ የሚለው ከመጽሐፍ ቅዱስ ጋር በሚል ነው። አልተር መኖሩን በደንብ ነው ከአባቶች በፊትም እንደነበረ ጠረጴዛ ነግሮኛል። ይሄ ግን የተለየ እቃ ልክ እንደ ብሉይ ኪዳን የሚለው ይሄ እንዳትነኩ፣ ይሄ እንደዚህ ነው የተቀደሰ ነው። ብዙ ጊዜ አሁን በብሉይ ኪዳን ያው የተቀደሰ ነው ማለት ምን ማለት ነው ጂሰስ? የተቀደሰ ነው ልክ እንደ ብሉይ ኪዳን ማለት በዛ እቃ ላይ የእግዚአብሔር መንፈስ ያርፋል ማለት ነው። ሌላም ጊዜ ነው ማለት የተለየ ነው፣ ኮንሰክሬት የተደረገ ነው፣ ለአንድ ለሆነ ዓላማ ለብቻው የተዘጋጀ ነው ማለት ነው። መለየት ማለት ነው ለአንድ ነገር ለዚህ ነው ተብሎ የተለየ ነው ማለት ነው ባጭሩ። ኦኬ እሱ እሺ ጥሩ፣ ይሄ ጥሩ እንትን ነው። ግን የተለየ ነው ስንል በዛ ቦታ ላይም መንፈስ ቅዱስ አሁን ከቅዱስ ቁርባን ከተዘጋጀ በኋላ ሲቀመጥ የእግዚአብሔር መንፈስ በዛ ያርፋል ወይ ነበር ጥያቄ። በምኑ? በቃው በጠረጴዛው ላይ ከተዘጋጀ የእግዚአብሔር ራት አሁን ለሰርሞኒ የጌታ ራትና ከወሰን በኋላ እንግዲህ ስናስቀምጠው ያቃም የእግዚአብሔር መንፈስ በዛ ላይ ያድራል ወይ ነው። እንደዛ ምክንያቱም ዴቭን እቃው የተለየ ስለው ምንድን ነው በብሉይ ኪዳን የሙሴንም እንደገና ቅባቱ ላይ እንደገና ሐዋርያት ጨርቅ ላይ ያርፋል ብሎ ስለለ ይሄ ጥያቄ ስለሆነብኝ ነው። እና
ዴቭ እስቲ አብራራላት። ጨርቁን ምናምን ጨርቁን ዘይቱን ምናምን ባለፈው ያብራራውበት ምክንያት በአዲስ ኪዳን ማቴሪያል የሚባል ነገር የለም፣ እኛ ላይ ነው ጌታ የሚሰራው እንጂ ማቴሪያል ላይ እንደዚህ አይሰራም የሚል ጥያቄ ስለተነሳ፣ ኦኬ በአዲስ ኪዳን ማቴሪያሎች አሉ እኮ ዘይት እኮ ተብሏል። የታመመ ቢኖር ማንም የቤተ ክርስቲያን ሽማግሌዎች ጠርቶ በጌታ ስም ዘይት ቀብቶ ይጸልዩለት ተብሎ ማቴሪያል ተጠቅሷል። ያቺ ሴት ደም የሚፈሳት ሴት እኮ ልብሱን ነው የነካችው፣ ማቴሪያል አይደለም ወይ ልብስ የሚለውን ያገናኘሁት ከምኑ ጋር ነው? ማቴሪያል የሚባል በአዲስ ኪዳን የለም ከሚለው ጋር ነው እንጂ ከአልተር ጋር አይደለም ያገናኘሁት። እሱ ይለይ ማለት ነው። አልተሩን ግን እንትን ምልሽ ለዚህ አገልግሎት የተለየ ነው። ለዚህ አገልግሎት ኮንስክሬት የተደረገ የተቀደሰ የተለየ። የተቀደሰ ሲባል ምን ማለት ነው? ለዚህ አሁን አኬ እንዳብራራልሽ ለዚህ አገልግሎት የተለየ ማለት ነው። ለሌላ አገልግሎት ማዋል አይቻልም። ኮንስክሬት ከተደረገ በኋላ ለዚህ አገልግሎት ከተለየ በኋላ አልተሩን ሌላ ነገር ልክ ባለፈው ሳነሳው እንደነበረው እኛም ጠረጴዛ አለን፣ ጥሩ የሆነ ጨርቅ እናለብሰውና የጌታ እራት ይደረግበታል ከተባለ በኋላ ኦኬ የጌታ እራት ካቀረባችሁስ በኋላ ያንን ጠረጴዛ ምሳ ልትበሉበት ትችላላችሁ። አዎ በቃ እንደዛ አይደለም። አልተር ማለት እሱ አይደለም። አልተር ማለት ለዚህ ነገር ብቻ ለዚህ አገልግሎት ብቻ የተለየ ነው የሚለውን ነው ያሳየሁት ማለት ነው። እሺ ዴብ አኬ በጣም ነው የማመሰግነው። ተባረኩ። ገብቶሻል ግን ወይስ? አዎ ገብቶ አይ እኔ ጥያቄ የነበረው ከቁሳቁሱ ምን ነው እንጂ እሱ ስላልተው ለጠረጴዛው በፊትም እንደነበረ ሁሉንም አሁን ደግሞ የተለየ ተቀባ ምናምን ሲባል ለዛ አገልግሎት የሚውል ነው። አንድ ግን ያልመለስክልኝ ኦኬ ለዛ አገልግሎት በቃ የተለየ ነው፣ ግን ከዛ ውጭ ለሚያደርጉ እንደ ኃጢአት ይቆጠረ ወይ ደግሞ አይነው ትክክል አይደለም። ለዛ ነገር የተለየ ክብር መሰጠት አለበት፣ ምክንያቱም ፕሬዘንሱ ስለሚኖር። ከተካሄደ በኋላ ግን አንስተን ሌላ ቦታ ቢቀመጥና ቢጠቀሙበት ኃጢአት ነው ወይ የሆነ ብዬ ጥያቄ ጠይቄህ ነበረ ስፔሲፊክ። ያ እሱን መመለስ የሚቻለው በመጀመሪያ የጌታ ስጋና ደም ሪል ነው የሚለው ላይ መግባባት ስንችል፣ ዋናው እሱ ስለሆነ ማለት ነው። ሪል ነው ብሎ ሰው ሳያምን ሲምቦል ነው ብሎ እያመነ ጠረጴዛ ቢጠቀም ትሪ ቢጠቀም ኢዳዝማተር፣ ምክንያቱም ሲምቦል ነው ለሱ። ሪል ብሎ ማመን ላይ ነው መጀመሪያ መግባባት የሚኖርብን። አሁን ከወገኖች ጋር ሪል ነው ሲምቦል ነው የሚለውን መለየት ያስፈልጋል። ዋናው ቁልፉ ያለው እዛ ጋር ስለሆነ ማለት ነው እንጂ ሲምቦል ብሎ አንድ ሰው አልተር በቃ ኮንሰክሬት አድርጎ ቢያዘጋጅ ምን ዋጋ አለው? ሲምቦል ነው እኮ ምንም ጥቅም የለውም። ስለዚህ ዋናው እሱ ላይ ነው፣ ሪል ነው ሲምቦል ነው የሚለው ላይ ነው። እዛ ጋር ከተግባባን ሪል ከሆነ ለጌታ የተለየ አልተር መሰዊያ ደግሞ ያስፈልጋል ማለት ነው። እና እዛ ጋር ነው መጀመሪያ መግባባት ያለብን ማለት ነው። ኦኬ መቼም ሪል እንዴት መቀየሩ ምንም ባላወቅ ነው እንጂ ይሄ ስጋው ነው ይህ ደሙ ነው ተብሎ ነው አይደል የሚወሰደው። በአብያተ ክርስቲያናትም ቢሆን አይነው ዲቤት አለ። ልክ አሁን በየጊዜው የምትከራከሩበት በሉትራን በማን ነው ሪፎርሜሽን፣ በሌላው ደግሞ አብያተ ክርስቲያናት ግን ይህ ደሙ ነው ይህ ስጋው ነው ብለን ከወሰድን መቼም ሌላ እንትን አይደለም ብዬ ነው ማስበው። እንዴት የሚለውን ግን መለወጡንና እንትኑን ነው አይደለ? እናንተም ተለውጠዋል አትሉም? አንቺ በእምነት ነው የምትወስጂው አይደል? ዝም ብለሽ በእምነት ነው እንጂ ራሱ የምትወስጂው ነገር ደሙ ነው ብለሽ አትወስጂም። ደሙማ አልተለወጠም እናንተም እኮ አትሉም። እኛ እኮ ደሙ አለ ነው የምንለው። ለዚህ አይደለ እንዴ? እንዴት አለ ስትል ልክ ተለውጧል ወይ ስትባል ደግሞ አይ አልተለወጠም ሱፐርናቹራል በሆነ ወይ ነው አይደለ? ሱፐርናቹራል እኮ ማለት እኛ ማየት ከአንድ ሰው በአምስቱ የስሜት ሕዋሳቶች ምናየውና ምንነካካው ነገር ስላልሆነ ነው እንጂ ሱፐርናቹራል ማለት የለም ማለት አይደለም። እኛ እኮ በቃ ሪል ፕሬዘንስ እኮ አለ። ሪል ፕሬዘንስ ማለት ባድሊ ወይም በቃ በአካል ቅድም ሲባል እኮ አለ ነው እያልን ያለ ነው። በእምነት በአእምሯችን አስበን ለመታሰቢያ ምናምን አይደለም። ኢየሱስ ክርስቶስ በአካል ወይም ደግሞ ባድሊ ፕሬዘንት ያደርጋል። ስለዚህ ነው አሁን አልታሩ ከባድ የሚያደርገው ወይም አልታሩ ኮንሰክሬት የሚደረገው ለብቻው የሚሆነው ከዛ የተነሳ ነው። ዝም ብሎ ዳቦና ወይን ብቻ ከሆነ አልታሩም አያስፈልገውም፣ ጠረጴዛውም አያስፈልገውም። ለዚህ ነው አልታር ሲኖር ግን አንደኛ ያ ቤተ ክርስቲያን በሪል ፕሬዘንስ ያምናል የሚለውን ሁሉ ያሳያል። በሪል ፕሬዘንስ ብቻ ሳይሆን የክርስቶስን ሪል ፕሬዘንስ ባድሊ ፕሬዘንስ ያሳያል።
ስለዚህ ከዛ ጋር ተያይዞ ሁሉ ነገር ሪቨረንስ ያመጣል። የሚደረጉ ነገሮች ሁሉ ለብቻው አንዳንድ እንትኖችን አይተሽ እንደሆነ እንደውም የኔ እንትን ውስጥ ብትገቢ ይታጠራል ሁሉ ለብቻው ወደዛ ማንም አይሄድበትም ነው። በቃ እንደዚህ ዝግ ነው። ምክንያቱም ሰዎች እዛ ጋር ሲደርሱ ራሱ ተንበርክከው የሚወስዱበት ነው። ይሄ የግድ አለ ምናምን ሳይሆን በጣም ሪቨረንስ አለው እዛ ጋር። ስለዚህ ያ ነው አልታሩን ራሱ ኮንሰክሬትድ የሆነ የተለየ ለዛ ጊዜ ብቻ የሚያደርገው። ምክንያቱም ክርስቶስ በአካል የሚገኝበት ከክርስቶስ ቤተክርስቲያን ለኃጢአት ስርየቱ የሚሆን ለዘላለም ሕይወት የሚሆን የክርስቶስን አብሮ መገኘት አብሮ ከክርስቶስ የሚቀበሉበት ቦታ ነው ብሎ ስለሚታመን እና በአካል መገኘት ስላለ ያንን ቦታ ሁሉ ሪቨረንስ ይፈልጋል ነው። ነገር ግን በዚህ መልኩ ካልሆነ የእምነቱ ስፒሪቹዋል ነው ወይም ደግሞ ለመታሰቢያ ነው ከሆነ ግን ምንም ችግር የለውም። ምክንያቱም ዳቦ ዳቦ ነው፣ መታሰቢያ የሚሆነው መታሰቢያ ነው። እኛ ግን በአካል ራሱ አይ ዳቦ ዳቦ ነው ብለን አንወስድም። ለመታሰቢያ ነው እኮ መታሰቢያ ይላል እኮ ለመታሰቢያ ማርጉት ይላል እኮ አይልም? እንደዛ መጽሐፍ እንትኑ ላይ ግን ስጋው ነው ደሙ ነው ነው እና እሱን እኮ ነው። እኛም እኮ ለመታሰቢያውማ አለ ሁሉ ነገር አለ። ግን ዋናው ፖይንቱ ምን ጋር ነው የሚሆነው? የምትወስጂው ህብስት ስጋው ነው። ገባሽ? ሪሊ ፕሬዘንት አማናዊ ነው ወይ? በቃ እሱ ነው እኮ። አሁን ግን ስጋው ነው ብዬ አምናለሁ፣ ለእኔ የተሰጠ ነው ብዬ አምናለሁ እና ራሱ ስጋው ነው ማለት የተለያየ ነገር ነው ነው ከዛ ጋር የተያያዘ ነገር ነው እያለች ዴቡ። ኦኬ እሺ፣ በጣም ነው የማመሰግነው ስለመለሳችሁልኝ። እንግዲህ ቴንኪው በጣም አመሰግናለሁ። ከዛ ውጭ ግን ኦፍኮርስ በሌላው ያው በእምነት እንደሆነ የታወቀ ነው። ያው በእምነት የክርስቶስ ስጋ ነው የክርስቶስ ለእናንተ የተሰዋ ደም ነው ይላል። አዎ በእምነት ይወሰዳል፣ ለመታሰቢያ ይደረጋል። ያ ራሱን የቻለ ነው። ወደዚህ ጋር ደግሞ ስትመጪ ራሱ ከህብስቱ ጋር ከወይኑ ጋር የክርስቶስ ስጋና ደም አብሮነት አለው። የምንመገበው የምንጠጣው ወይን የክርስቶስን ደም ነው፣ የክርስቶስን ስጋ ነው ነው እንደዛ ነው። ታዲያ ከካቶሊክ ጋር ምንድን ነው የሚለየው? እናንተ ራሱ ስጋው ነው ደሙ ነው ካላችሁ ሞድ ኦፍ ኤግዚስተንስ ይባላል። እንዴት ነው የሚገኘው ሲባል እነሱ ትራንስብስታንሺዬሽን ይባላል። የአክሲደንቱ ወይም ደግሞ የምናየው ነገር ዳቦ ሊሆን ይችላል፣ ግን ሰብስታንሱ ወደ ክርስቶስ ስጋና ወደ ክርስቶስ ደም ይለወጣል ነው የሚሉት እነሱ። ትራንስብስታንሺዬሽን የሚለውን ይይዙታል። እኛ ደግሞ ከወይኑና ከህብስቱ ጋር የክርስቶስ ስጋና ደም አለ ነው የምንለው። የክርስቶስ ስጋና ደም ከላይ ከታች ኢን ዊዝ አንደር የምንለው ማለት ነው። አብሮነት አለው። ልክ ጳውሎስ በአንደኛ ቆሮንቶስ 10:16 ላይ እንዳለው ይሄ የምትቆርሱት እንትን ህብስት የክርስቶስ ስጋ አብሮነት ያለው አይደለምን እንደሚለው፣ የምታነሱት ደግሞ ጽዋ የክርስቶስ ደም አብሮነት ያለው አይደለም። ያ ብቻ አይደለም፣ የክርስቶስ ደም ዕዳ አለብህ፣ የክርስቶስ ስጋ ዕዳ አለብህ ነው እንጂ ያለው የክርስቶስ ዳቦ ዕዳ አለብህ፣ የክርስቶስ ወይን ዕዳ አለብህ አይደለም። ስለዚህ የበላ ነው የክርስቶስን ስጋ ነው፣ የበጠጣ ነው የክርስቶስን ደም ነው ማለት ነው ጳውሎስ ሲናገር። እሱን እናም እንደዛ ብለን ነው የምንወስደው፣ ደሙና ስጋው ነው ብለን ነው የምንወስደው። እንግዲህ ቴንኪው ብለን ነው የምንወስደው ነው ያልሽው ወይስ? ያ ይህ ስጋው ነው ብለን ነው የምንወስደው አይደል? ይህ ደሙ ነው ብለን ነው የምንወስደው። አንተም አሁን ኦኬ እንደ ካቶሊክ ነው አይ እነሱ ተቀይረዋል ይላሉ። አንተ ደግሞ አይ እኛ እኮ ከእናንተ የተለየ ስጋው ነው ደሙ ነው ብለን እንወስዳለን አለ። ሪል ፕሬዘንስ ነው የሚሉት እኮ ቢወስዱትም ሪል ፕሬዘንት አለው። አማናዊ ነው ብለው ነው የሚወስዱት እነሱም፣ ሌሎቹም አማናዊ ነው ብለው የሚወስዱት፣ እኛም አማናዊ ነው እውነተኛ ሪል ፕሬዘንስ ብለን ነው የምንወስደው። ሪል ፕሬዘንስ አለው ብለሽ ነው የምትወስጂው። አሁን ለምሳሌ ስትወስጂ ደሙን ነው የወሰድሽ ያለሽው። አዎ ይሄ ደሙ ነው፣ ይሄ ስጋው ነው፣ ይሄ ደሙ ነው ነው የሚለው። እንዴት ምን የሚለውን እኔ እዛ ላይ ተጻፋለ። ግን ይሄ የክርስቶስ ደም ነው ብዬ ነው ይሄ የክርስቶስ ስጋ ነው ብዬ ነው የምወስደው እኔ ስወስድ። አንቺ ስትወስጂ አይደለም እኮ ኮንሰክሬት ሲደረግ እኛ አይደለንም እሱን ነገር ምናደርግም። ይህ የክርስቶስ አንብቦ ይህ የክርስቶስ ስጋ ነው ይባላል፣ ይህ ደሙ ነው ብሎ ነው የሚሰጠን።
ወይ እንግዲህ እንደዛ ከሆነ ጥሩ። የት ያው ነሽ የት ቸርች ነው ጂሰስ? እንደዛ? ያ አይ እዚህ አሜሪካ ስለሆንክ እንግዲህ አብያተ ክርስቲያናት የምናውቀው ቸርች ነው ያ ጂሰስ? ማለት ኖ አይ ሌላ ነው ዳንፍሪዝ ኦኬ። ሪፎርምድ ነው ጴንጤቆስታል ነው ወይስ ሉትራን ቸርች ነው? ፓስተሩ እንግዲህ ወሳኝነት አለው። አብያተ ክርስቲያናት ህብረት አንድ ላይ ነው። እዚህ አሁን አብዛኛው ውጭ ስታይ ሁሉም አንድ ላይ ናቸው። ያ ግን አሁን ጥያቄው ምንድነው መሰለሽ? አሁን ይሄ ኦራሊ ልክ ስታኝኪው ስትወስጂው የክርስቶስን ስጋ ነው እያኘኩ ያለሁት፣ ስጠጪው ደሙን እየጠጣሁት ነው እያልሽ ነው የምትጠጪው ወይስ? አዎ እኔ እንደዛ ነው የምወስደው። አንቺ አይደለሽም፣ ያንቺ ሳይሆን የቸርቹ ቸርቹም እንደዛ ነው። ይሄ ደሙ ነው ይሄ ስጋው ነው ብሎ ነው የሚሰጠኝ ነው የምልከው። አሁን ግን ስታላምጪው እንዲህ ነው ምናምን ብሎ አይደለም የሚጠይቀኝ። ግን ይሄ ስጋው ነው ይሄ ደሙ ነው አይ ነው በፍርሃት ጾም ጸሎት ተነግሮ 15 ቀንም ከሆነ በንስሐ ይቅር ያላል ከሆነ ያልተገባውን እንዳይወስድ ተነቦ ነው የሚወሰደው እንጂ ዝም ብሎ በቃ ይሄ ምሳሌ ነው ተብሎ እኔ ወስጄ አላውቅም። ኢትዮጵያ እሺ ተይው በቃ የት ነበርሽ ልልሽ ነበረ። መመለስ ካልፈለሽ ተይው። ግን ጴንጤቆስጣል ላይ ግን በምናይበት ሰዓት የምሳሌ ተብሎ ነው የሚሰጠው ነው የማውቀው ማለት ነው። ይሄ ጌታ ኢየሱስ ክርስቶስ ተላልፎ በተሰጠበት ሰዓት ስጋው እንደዚህ አድለ፣ ይሄ የስጋው ምሳሌ ብሎ ነው ፓስተሩ ሲሰጥ ማቀው፣ የደሙ ምሳሌ ብሎ ነው ሲሰጥ ማቀው ማለት ነው። እዚህም ሩም ላይ ብዙ ጊዜ ተነጋግረንበታል፣ ኢቭን ከሙሉ ወንጌል ፓስተሮች ጋር ማለት ነው። እና እዚህም እኔ ያለሁበት ጋር እንደዛ ሲሰጡ ነው ሁለተኛ አልወስድም ብዬ ያቆምኩት ከዛ በኋላ ማለት ነው። ሁሉን ነገር ያቆምኩት እንደዛ ተብሎ ነው የሚሰጠው። እና ግን የጌታ ስጋ ኮንስክሬት ተደርጎ ለውጥ አለ ብላችሁ ካመናችሁ መልካም ነው። ሉተር እኮ ለውጥ አለ ብሎ ያምናል። ወርክስ ኦፍ ሉተር ላይ አይ ቲንክ ቻፕተር 35 ላይ ኮንስክሬት ከተደረገ በኋላ ለውጥ አለ ብሎ ያምናል። ለውጥ አለ ብላችሁ ካመናችሁ መልካም ነው። ያንን ለውጥ ልክ እንደ ካቶሊክ ትራንስብስታንሴሽን የሰብስታንስ ለውጥ አክሲደንቱ እንዳለ ነው፣ ሰብስታንሱ ግን ተለውጠ ብለን አናብራራውም እንጂ ከዛ በኋላ ኮንሰክሬት ከተደረገ በኋላ ኮመን ብሬድ አይደለም፣ ኮመን ወይን አይደለም። እንደዛ ነው የምታምኑት? ኮንሰክሬት ከተደረገ በኋላ ከዛ በኋላ ኮመን ብሬድ አይደለም፣ ኮመን ወይን አይደለም ብላችሁ? አይ አንቺማ ወደኛ ጠጋ ብለሽ አብዛኛው እኮ እሺ ቆይ በውስጥ አወራለሁ። ኤኒዌይ እሺ ግን ተባረኩ። በጣም ብዙ ጊዜ ሰጣችሁ ጥያቄዎቼን ቀንም ምንም ስለመለሳችሁ በጣም ነው የማመሰግነው። ተባረኩ። እሺ ምናይት ስላለሽ እዚህ ያ እሺ ቴንክ ዩ ጄስ እሺ ታንክ ዩ